አንተ ተቀጥራችሁ የምትሰሩ ማዳም ቤት ያላችሁ ጾመኞች እስከሆኑ ድረስ እነዚያ ሰዎች እነሱን ለማስፈጠር ምግብ ስትሰሩ ደሞዛቸውን አታስቡት። ጾመኛን በማስፈጠር የማገኘውን ምንዳ ብላችሁ ከአላህ ጋር ተሳሰቡበት። ጾመኛን ማስፈጠር የጾመውን ልክ እኩል ምንዳ ታገኛላችሁ። ታውቃላችሁ። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ፈጠረ ሷኢመን ፈለሁ مثل أجر الصائم غير أنه لا ينقص من أجر الصائم شيئا أو كما قال النبي صلى الله عليه وسلم النبي صلى الله عليه وسلم منالو ጾመኛን ያስፈጠረ ሰው ልክ እንደ ጾመኛው ያክል ምንዳን ያገኛል። ከጾመኛው ምንም ምንዳ ሳይቀነስበታል። ያያችሁ 10 ሰው የሚጾም ከሆነ የምትሰሩበት የማዳም ልጆች ባልየው ሚስትየዋ እንደገና ደግሞ 8 ልጆች እናስብና 10 ልጆች አሉ አይደል? የ10 ሰው ጾም ምንዳ ታገኛላችሁ። ደሞዛቸውን አታስቡት። ደሞዟ ጥቂት ነች። ነገር ግን ከአላህ ዘንድ ነገ የምታገኙትን ምንዳ አስቡት። አንድን ጾመኛ ሰው ማስፈጠራችሁ የዚያን ሰው የጾመውን ልክ ምንዳ ታገኛላችሁ። ልክ እንዲሁ ደግሞ ገንዘብ ያላችሁ ሰዎች በዚህ በጾም ጊዜ ለተቸገሩ ሰዎች ውሃ ማጠጣትና ቴምር ማብላት በጥቂቱ ማለት ነው። ውሃ ማጠጣት ትልቁ የሰደቃ አይነት እንደሆነ ታውቃላችሁ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ምናሉ أفضل الصدقة سقي الماء ከሰደቃዎች ሁሉ በላጩ ሰደቃ ውሃን ማጠጣት ነው አሉ። ውሃን ማጠጣት ነው። ውሃ ውድ ነገር እዚህ ዓለም ላይ ከሚገኙ ነገራቶች ሁሉ ታውቃላችሁ። ነገር ግን ለህይወታችን በጣም አስፈላጊ ስለሆነ አላህ በቀላሉ መንገድ እንድናገኘው ስላደረገ ነው። አሁን ላይ ውድ ነገር ከውሃና ከወርቅ ምንድነው ብላችሁ ወርቅ ነው ውድ ነገር ገበያ ላይ ገብታችኋል። ገበያ ላይ ስናየው ውድ ነገር እርሱ ነው። ነገር ግን እንዳው ህይወታችሁ አደጋ ላይ ቢሆን በጣም ጠምቷችሁ ተርባችሁ ከውሃና ከወርቅ በዚያ ሰዓት የትኛው ነው ለእናንተ በጣም አስፈላጊው? ውሃ ነው። ውዱ ነገር ከእናንተ ዘንድ ምንድነው? ውሃ ነው። ገብታችኋል። ነገር ግን አላህ ውሃን ርክስ አድርጎ እንድናገኘው አድርጓል፣ እንደፈለግን ማለት ነው። ለህይወታችን በጣም አስፈላጊ ስለሆነ እንደጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም ከሰደቃዎች ሁሉ በላጩ ሰደቃ ውሃን ማጠጣት ነው ለተጠሙ ሰዎች ብለው ተናግረዋልና ረመዳን ሙባረክ ያ በኒ አደም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንኳን ለታላቁ ረመዳን በሰላም አደረሳችሁ። እንደሰማችሁት ኡስታዝ ሁሴን ያው ምክር ሰጥቷል ማለት ነው እና ነይቱ ማለት ነው ነያችሁን አሳምሩ ኢነመል አዕማሉ ቢንኒያ ስለሆነ እና ተጠቀሙበት እድላችሁን ማለት ነው። በዛ ላይ ደግሞ ዱዓ ማድረግ፣ ተክቢር፣ ተህሊል፣ ዚክር አድርሱ። በቻላችሁት አቅም ቁርአናችሁን ቀሩ። ኢንሻአላህ ጾመው ከተጠቀሙት ባሪያዎቹ አላህ ያድርገን እና ወደ ፍጡር አካባቢ ደግሞ ስታፈጥሩ አዛን ሲል ሰሃበት ዘማ ወብተለት ሎሮግ ثبت አጅሩ ኢንሻአላህ በሉ። ቴምርና ውሃ ከተጣችሁ ቴምር ከበላችሁ በኋላ ማለት ነው እና ይሄን ይመስላል። ዚክር በጣም አብዙ ማለት ነው። ቢያንስ እጃችሁ ስራ ላይ ሲሆን አፋችሁ ስራ እንዳይፈታ ማለት ነው። እሺ ተጠቀሙ ድሉን እና ደግሞ اللهم انك عفو كريم تحب العفو فاعف عنا የሚለውን ዱዓ እንዲያትረሱ እና ቻው ቻው።